ሰላም ውድ የስፒክ ስማርት ዩቲዩብ ቻናል ተከታታዮች፣ ዛሬ በእነዚህ በሶስት ቃላቶች መካከል ያለው ልዩነትና አጠቃቀማቸውን ይዤላችሁ መጥቻለሁ። እነሱም እነማን ናቸው? who, whose and whom የሚሉ የእንግሊዝኛ ቃላት ብዙ ጊዜ በዳይሊ ኤክስፕሬሽንስ በዳይሊ ኮሚኒኬሽን ስለምናገኛቸው እንዴት ነው ሁን የምንጠቀመው? whose whomስ የት ላይ ነው? ግራማቲካሊ ወይም ደግሞ በኮሚኒኬሽን ጊዜም ደግሞ የሆነ ነገር መናገር ፈልገን በአማርኛውን እየቻልነው ነገር ግን በእንግሊዝኛ መናገር እየፈለግነው የትኛውን ከነዚህ መካከል ተጠቅመን ነው የምንሰራው የሚለውን አሳያችኋለሁ። ተከታተሉ። Then to begin with the word who here is used as a subject represent ያደርግልናል ወይም ደግሞ የሚገልጽልን ምንድነው? ሳብጀክቱን ነው። ወይም ደግሞ ምን ይባላል in English? door of action the door of the action mean here ድርጊት ፈጻሚ ነው ማለት ነው። ድርጊት ፈጻሚ ነው ማለት ነው። who used as a subject በአረፍተ ነገር ውስጥ subject verb and object አለን አይደለ? then in that sentence በዛ ሴንቴንስ ውስጥ ደግሞ as a subject የሚያገለግል ማን ነው ማለት ነው? who ይሆናል። ወይም ደግሞ who ዲፋይን የሚያደርግልን ወይም ደግሞ ሳብጀክቱን ዲፋይን ያደርግልናል። ምን ማለት ነው? door of the action mean ድርጊት ፈጻሚውን ይነግረናል ማለት ነው። because we have in a sentence this structure subject plus verb plus object አለን ማለት ምንድነው? ድርጊት ፈጻሚ verb ስላለ ድርጊት ፈጻሚውና ድርጊት ተቀባይ አለ ማለት ነው። ለምሳሌ ልጁን ውሻው ነከሰው ብንል የተነከሰውና ነካሹ አለ ማለት ነው። so subject object የምንለው እሱ ነው ማለት ነው። so here who used as a subject or as a door of the action ስንል it answers who does the action ድርጊቱ ማን የፈጸመው የሚለውን ጥያቄ ይመልስልናል ማለት ነው። ምን የሚል ጥያቄ ይመልስልናል? ድርጊቱን ማን ነው የፈጸመው? who does the action ድርጊቱን ማን ነው የፈጸመው? ማን እንደዚህ ያደረገ ቢባል ምን እንመልሳለን? ድርጊት ፈጻሚውን እንመልሳለን ማለት ነው። who does the action ድርጊት ፈጻሚው ማን ነው ወይም ደግሞ ድርጊቱን የፈጸመው ማን ነው የሚለውን ይገልጽልናል ማለት ነው። Look, for example, who is knocking the door? በር የተንኳኳ ሰማንና ዘን ማን ነው በር የሚያንኳኳ ስንል here ምን አለን ማለት ነው? subject verb and object አለን ማለት ነው። so here we are talking about the word who. so who here is as a subject በሩ ማን ነው እያንኳኳ ያለው? who is knocking the door በር ሲንኳኳ ሰማንና who is knocking the door ካልን በሩን የሚያንኳኳውን ነው እየጠየቅን ያለው። በሩን የሚያንኳኳውን ነገር ማን ነው እያልን እየጠየቅን ነው። so who is knocking the door ስንል we can answer because it answers who does the action አይደለ? so my sister or father or ብለን በሩን የሚያንኳኳውን ነገር እናስቀምጣለን ማለት ነው። so በሩን የሚያንኳኳው ምንድነው ማለት ነው? who does the action ማን ነው ያን ድርጊት የፈጸመው የሚለውን ያሳየናል ማለት ነው። the next example is who ate the bread ሞሰብ ስንከፍት ዳቦ ተበልቶ አገኘ ነው አይደለ? ዘን who ate the bread እንላለን። who ate the bread so ማን ነው የበላው? ድርጊቱን የፈጸመው ምኑን? ዳቦ መብላቱን ማለት ነው። the action is and the bread has been eaten, right? ዳቦ ተበልቶ አገኘ ነውና so who ate the bread ብለን እዚህ ጋር ምን እንላለን? አልማዝ ate the bread ዳቦውን አልማዝ ናት የበላች። so አልማዝ represents what? who አልማዝ the noun almaz represents the subject. The subject here is talking about we are who ስለምን እያወራን ነው? who የሚለው ማን represent ያደርግልናል? subject. who does the action or who did the action በፓስትም ይቻላል። who did the action ማን ነው ድርጊቱን የፈጸመው? ማን ነው የሚፈጸመው እያልን subject ድርጊት ፈጻሚን ወይም ደግሞ who የሚለው as a door of the action as a subject and who does the action ማን ነው ድርጊት ፈጻሚው ብለን በሰብጀክት verb and object ውስጥ ድርጊት ፈጻሚው በሴንቴንሳችን ውስጥ ማን ሆኖ እናገኛለን? who represents then we can give answer noun or pronoun my sister or almaz or my mother ብለን እንሰጣለን ማለት ነው። then who can give me some money ማን ነው ገንዘብ ሊሰጠኝ የሚችለው ማን ነው ብለን ስንጠይቅ ማን ነው ብለን ስንጠይቅ here የሚሰጠን እዚህ ጋር ሰጪው ወይም ደግሞ ድርጊት ፈጻሚ ማለት መስጠት ድርጊት መፈጸም so who can give me some money ስንል door of the action or it answers what? who does the action ማን ነው ገንዘብ ይሰጥሽ? ማን ነው ገንዘብ ሊሰጠኝ የሚችለው እያልን ሁን ተጠቅመን as the subject and it answers the
question who does the action ማን ነው ድርጊቱን የፈጸመው? who is knocking the door? who ate the bread? ማን ነው የበላው in the past? and who can give me some money ብለን whoን የምንጠቀመው እዚህ ጋር በwh question ባለፈው ፕሬዘንት አድርጌላችኋለሁ። then who whose whom የሚሉ ሶስት ስላሉ ብዙ ጊዜ ሰው ኮንፊውዝድ ስለሚሆን in a sentence then እነዛ ነው who እዚህ ጋር ማን ነው በሩን የሚያንኳኳው attention ብለን ስንጠይቅ who is knocking ስንል ማን ነው ብለን ስንጠይቅ ምንድነው it answers to the action ድርጊቱን የፈጸመውን ሰው እያወራን ያለ ነው። በሩ ለምን ተንኳኳ አይደለም። በሩ እንዴት ተንኳኳም አይደለም። ሁን ተጠቅመን የምናወራው who is knocking the door ስንል በሩ ለምን ተንኳኳ እንዴት ተንኳኳ አይደለም እያወራን ያለ ነው። ቨርቡ ኖኪንግ ነው አይደለ? ሰው ስለ ቨርቡ ሳይሆን ወይም ደግሞ ስለ ማንኳኳቱ ሁኔታ ሳይሆን ማን ነው ያንኳኳው? ዛት ሚን ዋት the door of the action ድርጊት ፈጻሚውን ነው ማለት ነው የምንፈልገው። so our attention is who does the action ማን ነው ድርጊቱን የፈጸመው የሚለውን ስለሆነ here who is knocking ስለ በሩ አይደለም፣ ስለ ማንኳኳቱ ሂደትም አይደለም፣ ስለ ሰዓቱም አይደለም፣ ስለምንም አይደለም። just we are asking about the subject ማን ነው እያንኳኳ ያለው ብለን ነው የምንጠይቀው ማለት ነው። so we can answer my father is knocking the door or he is my father or አልማዝ is knocking ብለን ያንኳኳውን ሰው ድርጊት ፈጻሚውን እናስቀምጣለን ማለት ነው። ሰው ምን መለሰልን ማለት ነው? who does action የሚለው መለሰልን ማለት ነው። then in the sentence structure who የሚለው ወይም ደግሞ አልማዝ የሚለው መልሱ or my father or my mother is knocking the door ስንል my mother is subject that mean used as a subject or door of the action ይሆናል ማለት ነው። then look at the difference between the three አሁን ሶስቱንም ስናይ ደግሞ ልዩነታቸው ግልጽ ይሆናል ማለት ነው። whose here whose shows possession owner of something owner of something የሆነ ነገር ባለቤትነትን ነው የሚያመለክተን። አሁን who የሆነ ድርጊት ፈጻሚ ነው ብለናል። ማነው እንዲያደረገ ማነው እንደዚህ የሆነው ብለን ያደረገው ብለን ድርጊቱን የፈጸመውን እንፈልጋለን ማለት ነው። አሁን ደግሞ whose shows possession or owner of something የሆነ ነገር ባለቤትነቱን ያሳየናል ማለት ነው። ለምሳሌ ይሄ የማን መኪና ነው፣ ይሄ የማን ቤት ነው፣ ይሄ የማን እስክሪብቶ ነው፣ ይሄ የማን መጽሐፍ ነው እያልን የማን የሚለውን የማን ካልን ባለቤት ነው አይደል? አምራችን ውስጥ የሚመጣው ምን እየጠየቅን ነው? ባለቤት እየጠየቅን ነው ማለት ነው። it shows possession or owner of something የሆነ ነገር ባለቤት ነው የምንጠይቀው ማለት ነው። whose for example look whose car is this ይህ መኪና የማን ነው so እዚህ ጋር ማን ነው ያልን በአማርኛ እዚህ ጋር ማን ነው ዛት ሚን ማን ድርጊት ፈጸመ። አሁን ደግሞ ይሄ ነገር የማን ነው ባለቤትነትን የማን መኪና ነው whose car is this whose house is this whose pen is whose book is this እያልን ይሄ የማን ነው የማን ካልን ደግሞ መልሱ ምን ይሆናል ማለት ነው? whose car is አሁን እዚህ ጋር who ብለን መመስረት አንችልም፣ ሁን ማስገባት አንችልም። እዚህ ጋርም whose ነው ማስገባት አንችልም። look grammatically difference whose car is this ካልን ይሄ መኪና የማን ነው ካልን መልሱ ማን ይሆናል? it is my father's car my father's apostrophe s my plural fathers አይደለም apostrophe ባለቤት አመልካች my father's name በዚህ አጋጣሚ look my father's car ይሄ fathers እና fathers እቺ apostrophe s እቺ ምልክት ያለችባት እቺ s ያለችባት ምልክትና fathers ምልክት የሌለው ወይም ደግሞ apostrophe እዚህ ጋር እንትን የሌላት ማርክ የሌላት ልዩነት አላቸው። ይሄ fathers ስንል ብዙ አባቶችን ቁጥር አመልካች ነው plural of father ነው። but fathers ስንል fathers ያው ሲጻፍ ይለያል በፕሮናንስ ወይ ደግሞ በሳውንድ ስለማይለይ ነው። fathers ካልኩ either apostrophe s ይሁን ሲንጉላር ኢንዲኬተሩ አይስ ትሁን አናውቅም አይደለ? so ራይቲንግ ላይ fathers ስንል አሁን my father's car ስንል s ንችኛውን apostrophe s ባለቤት አመልካች possession ስለሆነ my father's car የማን መኪና ነው ካልን my father's car እንላለን ማለት ነው። ሰው በእግረ መንገዳችን fathers plural s ናት fathers apostrophe s ግን እቺ ባለቤት አመልካች ትሆናለች ማለት ነው። then whose car is this ስንል it is my father's car እንላለን። so የዚህ መኪና ባለቤት ማን ነው ብለን የጠየቅነው ወይም ደግሞ ይሄ whose car is ይሄ መኪና የማን ነው ያልን የማን ነው? indirectly
who is the owner of this car ማለት ነው። ሁን ስንጠቀም who is the owner of the car። አሁን ሁን ስንጠቀም ሳብጀክት አደረግነው who is the owner of the car እና whose car is this whose በፖሴሽን አመልካች አመጣ ነው who is the owner of the car ማለት ተመሳሳይ ናቸው። whose car is this ይሄ የማን መኪና ነው ማለትና ይሄ የማን መኪና ነው ነውና የመኪናው ባለቤት ማን ነው ይለያያሉ። የመኪናው ባለቤት ካልን ሰው ግራማቲካሊ እዚህ ጋር whose car is this እና who is owner of the car ብለን ሁን ስንጠቀም as a subject እና እዚህ ጋር ደግሞ as a possession ስለሆነ ነው እንጂ ትርጉማቸው አንድ ነው። so we are asking about the possession or the owner of something ባለቤት አመልካች ነው ማለት ነው። now ይሄ question ነው በጥያቄ ነው። ማን ነው የዚህ ቤት ባለቤት? ማን ነው የዚህ መኪና ባለቤት? ወይም ደግሞ የዚህ ነገር ባለቤት እያልን ወይም ደግሞ ይሄ መኪና የማን ነው እያልን ስም እናስቀምጣለን። ማንን? ባለቤቱን እናስቀምጣለን ማለት ነው። so this is my father's car, my sister's car apostrophe s እና sisters ይለያያሉ። apostrophe ይሄ ፕሉራል ነው፣ ቁጥር አመልካች ነው። ይሄኛው ግን ባለቤት አመልካች ይሆናል ማለት ነው። then look at the man whose phone was stolen come to office። አሁን ይሄ ደግሞ ምንድነው? ዘማን whose phone was whose ስልኩን ተሰርቆ የነበረው ሰውዬ የስልኩን ባለቤት መሆኑን ያመለክትልናል ማለት ነው። whose stolen came to the office ዘማን whose phone ስንል እዚህ ጋር whose phone ስንል የማን ነው ማለት ነው? ስልኩን የተሰረቀው ሰውዬ ካልን የስልኩ ባለቤት መሆኑን ስልኩን የተሰረቀው በሚለው በቨርቡ ይገልጽልናል ማለት ነው። whose phone was stolen ስንል ስልኩን የተሰረቀው ሰውዬ so he is the owner of the phone, right? he is the owner of the phone which was stolen የተሰረቀው ስልክ ባለቤት ነው ማለት ነው። so የሆነ ሰው በዛ ሲያልፍ ስናይ ወደ ቢሮ ሲሄድ ስልኩን የተሰረቀው ሰውዬ ቢሮ መጣ ካልን የስልኩ ባለቤት ነው ማለት ነው። so here whose is possession, who is subject ድርጊት ፈጻሚ፣ ይሄ ግን ባለቤትነትን ያሳያል ማለት ነው። ይሄ possession ይሆናል ማለት ነው። now come with whom ሌላኛው ደግሞ ማን ነው? whom አለ እዚህ ጋር so whom here used as object or እዚህ ጋር door of the action ብለን የለሁ ላይ now we can say for whom a receiver of the action ድርጊት ተቀባይ ነው። ድርጊት ፈጻሚ ካለ ድርጊት ተቀባይ አለ ማለት ነው። right የሆነ ሴንቴንስ ላይ ምን ብያለሁ? subject plus verb plus object ብለናል አይደለ? now look at the connection between the subject, the verb and the object. there is subject, then there is verb ድርጊት አመልካች ማለት ነው። then object ድርጊት ተቀባይ so whom ድርጊት ተቀባይ፣ ድርጊት ፈጻሚ፣ ድርጊት ተቀባይ አለ ማለት ነው። so whom used as object receiver of the action የድርጊቱ ተቀባይ ወይም ድርጊት የሚፈጸምበት ነገር ማለት ነው። then it answers look to whom with whom and for whom እያልን እነዚህን ይመልስልናል ማለት ነው። for example ብሩን ለማን ነው የሰጠሽው? for him you give the money ለማን ነው የሰጠሽው? so ድርጊት ተቀባይ ነው ማለት ለማን ነው የሰጠሽው ካልን ሲሰጥ የተቀበላለ ማለት ነው። right ሰጩ who ነው ተቀባዩ whom ነው ማለት ነው። right whom የምንለው ድርጊት ተቀባዩ ነው ኦብጀክት ማለት ነው። እዚህ ጋር who ነው እዚህ ጋር ደግሞ ምንድነው ማለት ነው? whom ነው ኦብጀክቱ ምን ይሆናል? whom ይሆናል ማለት ነው። look whom did you meet yesterday ትናንትና ማንን ነው ያገኘሽው ወይም ያገኘኸው ካልን whomን እንጠቀማለን። ለምን whom did you meet mean here look whom did you meet yesterday ትናንትና ማንን ነው ያገኘሽው። ስለዚህ የተገኘው ሰው ድርጊት ተቀባይ ነው ማለት ነው። right የተገኘው አግኘው አለ I meet አበበ or I meet my friends ካልኩኝ meet እነሱ ድርጊት ተቀባይ ናቸው። እኔ ግን ምንድነው ድርጊት ፈጻሚ meet የሚለው ቨርቡ
ምን ያደርገ ማግኘቴን በሁ ገልጻለሁ ማለት ነው። to whom I should you give this letter ይሄን ደብዳቤ ለማን ብሰጠው ይሻለኛል? here to whom ብሰጠው አሁን whom የሚለው ድርጊት ተቀባይ ነው። ለማን ብሰጠው to whom I should give this ያ ስለዚህ ይሄንን ደብዳቤ ለማን የሚለው ለማን እና ማን ይለያያሉ። ለማን ድርጊት ተቀባይ ነው። እንደገና ደግሞ ማን የሚለው ድርጊት ፈጻሚ ይሆናል ማለት ነው። so here to summarize with who is as a subject and it is used to as a subject, then it answers the question who does the action because it is the doer of the action, and whose is possession ባለቤት አመልካች ነው። then it answers who is the owner of something የሆነ ነገር ባለቤት ማን ነው የሚለውን ይገልጽልናል። and the same to that whom is used as object receiver of the action የድርጊት ተቀባይን ያሳየናል። and it answers to whom, with whom and for whom የሚሉትን ጥያቄዎች ይመልስልናል ማለት ነው። this is all about the word who, whose and whom. You can just understand the difference by read detailed. thank you very much. ይህንን የዩቲዩብ ቻናል ሰብስክራይብ ማድረግ እና ከስር ባለው ስልክ ደግሞ በተለያዩ ፕላትፎርሞች ለመማር የምትፈልጉ መደወል ይቻላል። thank you bye